እናትና ጊዜ አታውቃት። ና ምንድነው? ተረጋጊና በስነ ስርዓት ይወጣል። ጉድ ቤተሰብ፣ አዲሱ አማቻችን የብረት መዝጊያችን እንግዲህ የሩታዬ አፍቃሪ ከሩታ ቤት እንግዲህ ቁጭ ብለው ሶፋ ላይ የሩታዬ እህት በድንገት ከቡታጀራ ከች ብላ በኮረኮንች እንግዲህ ስትደርስባቸው ደሞ ፍልት ብሎ እንግዲህ ጊዜህን አታቃጥል ውልቅ ብለህ ከዚህ ቤት ውጣ ስትለው ሩታዬ ነፍሷ ተጨነቀ እኮ የኔ ምስኪን ነፍሷ ተጨነቀ። ሄዱዬ ተረጋጋ ያለቻት እኮ እናንተ እኔ እኮ ተመልሶ መጣ ደግሞ እኔ አልቻልኩም ብሎ ተመልሶ መጣ። ነገር ግን የተናገረው ነገር ሰማችሁ? አይ እኔ እንደዚህ አይነት ወንድ ልጅ ያስጠላኛል። እንዴ ምን ነው አዲሷ አመቻችን ቆፍጠን አትልም እንዴ? አንተ ለፍቅር ዋጋ የከፈልክ ነገር ከሆነ እውነት ትክክለኛ አፍቃሪ ከሆንክ እንደዚህ አይነት ነው መልሱ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንዴ ከባህር ማዶ የመጣሁት እኔ አፍቅሬ ነው እንጂ ምንም አድርጌ አይደለም። እንዴት ነው እንደዚህ ዋጋ የምታስከፍሉኝ? ውጣ ካላችሁኝ እወጣለሁ። ኧረ እባክህ ጉድ እኮ ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጀግኒቷ የአንበሲቷ የነብሯ የሩታዬ ቪዲዮ ነው ማለት ነው። እንግዲህ የዛሬ የከፋ ነው ቤተሰብ፣ የከፋ ነው። ሰበር ዜና ነው አልኳችሁ። እንዶ ወገብሽ ይሰበር እንዳትሉኝ ምን በወጣኝ። የማርያም ስራ ራሱ ወገብ የሰበረኝ አንሶኝ እንዶ ወገብሽ ይሰበር የምትሉኝ ማለት ነው። አቤት የማዳም ልጆች ጩኸት ረረረ የኔ ውሰማ ወይስ የነሱ? ለማንኛውም እንግዲህ ኤዱዬ ዛሬ ወደ አዲስ አበባ ሄዳለች። እንግዲህ ሩታዬ ቤት እንደ ድንገት ግብት ስትል ደስታ የሩታዬ አፍቃሪ አዲሱ አማቻችን የብረት መዝጊያችን እንግዲህ ሩታዬን ፍለጋ ወደ ቤቷ ሄዷ ነበረ። ሩታዬም እንደዚህ ስንቅጥ ብላ እንግዲህ አምሮባት ወደ ውጭ ልወጣ ነበረ እንዴት መጣ ምናምን እያለችው እያወጉ እያለ ሄዱዬ በድንገት መታ እንግዲህ እንዶ ወሽመጣቸው ቁረጥ አደረጋችሁ። ወሽመጣቸው ማለት ነው። ለካ በንትን በቪዲዮ ያየሁት እውነት ነው። ለካ ቤት ቁጭ ብሎ ጠበቀኝ። በቃ ጊዜህን አታባክም ውልቅ ብለው ውጣ አለችው ማለት ነው። እንዶ የሩታዬ እኮ እህት እንደዚህ ውጣ ስትለው ተረጋጊ ያለቻት እኮ ሩታዬ ነፍሷ ተጨነቀ እኮ የኔ እናት። እንዶ አፍቃሪዋ ከቤት አስወጥታባት ተጨነቀ እኮ። እውነት ለመናገር ያው ቤተሰብ ቀልዱ ነውና ሄዱ ትክክል ናት። ሄዱ የተናገረችው እኮ በጣም አስተማሪ ነገር ነው። አዎ እና አንተ እኮ የጠቀምካት መስሎ ነው እንጂ ህይወቷ የወደፊት ህይወቷ እያበላሸህባት ነው ያለኸው እያለችው ነበረ ማለት ነው። እውነት ነው። እኛም አንዳንዴ ለጨዋታ ድምቀት ወይም ደግሞ ማለት የሩታ እንትን ላለመስበር ፈልገን ነው እንጂ እውነት ለመናገር እኔ እንደ ደስታ ምናምን አንዳንዴ የሩታን ደስታን ስለምንፈልገው ነው። ቤተሰብ ጎበዝ፣ በርታ፣ ጠንክር ወደፊት እያለን ብርታታ የምንሰጠው ማለት ነው። እኛ ሩታዬ እንደዚህ አይነት ቦታ ላይ እንድትሆን በፍጹም አንፈልግም ማለት ነው። አንፈልግም። እሷ የልዑልዬ እናት ናት ማለት ነው። ጀገን ቆፍጠን ብላ የራሷ የሆነ ለወደፊት ማለት የትዳር አጋር በቃ ከአብርሃን ጋር እንትን ብያለው ብላለች አይደለ? ስለዚህ የሚያገባት እንዶ የብረት መዝጊያ የሚሆንላት ወንድ ልጅ ነው የምንፈልገው ማለት ነው። የምንፈልገው ታዲያ ደስታ የሆነው ወንድ አትሉኝ? ይሆናል ግን ደግሞ ቤተሰብ እንደው እኮ ተቸገርን እኮ እንደው ለማውራትም እኮ ተቸገርን። ለማንኛውም ጋሽ ደስታ ማለት ነው ቆፍጠን በል እንደ ወንድ በቃ ወንድ ሆነ እንዴ ኤዱዬ ውጣ አለች። እሺ ተመልሰ ከገባህ በኋላ አልቻልኩም ማለት እሺ ስላልቻልክ ከእሷ ጋር ለመለየት ስላልቻልክ ነው ተመልሰ የገባው ማለት ነው። ነገር ግን አንድ ወንድ ልጅ ለፍቅር ዋጋ የሚከፍል ፍቅረኛ እንደዚህ አይደለም። ለምንድን ነው አፈቀርኩ እንጂ ምን እንትን ብያለሁ። እኔ ከባህር ማዶ የመጣሁት እኮ ለእሷ ብዬ ነው የመጣው። ስለዚህ ባፈቀርኩበት እንደዚህ አይነት ስቃይ ከፈለክ ውጣ ከፈለክ ግባ እያላችሁ የምታስቀዩ ለምንድን ነው? ካልፈለጋችሁኝ እወጣላችኋለሁ አላለም።
እውነትህን ነው። ሲመችህ ልትመጣ ታዲያ ጭቅጭቅ ሲበዛብህ ሩታዬን ጥላሃት ልትሄድ ነው እንዴ? እንዶ አስቸጋሪ ነገር ቢኖር ውጣ ውረድ ቢኖር ተጋፍጠህ ያ መከራ ስቃዩ ተጋፍጠህ ነው እንጂ ከእሷ ጋር እንትን መጓዝ ያለብህ እንጂ ጭቅጭቅ ንዝንዝ ሲበዛብህ በቃ ምናምን ብለህ ትታህ ልትሄድ ነው እንዴ? ይሄማ የእውነተኛ የአፍቃሪ ተግባር አይደለም። ማነህ ደስታ ማለት ነው። ስለዚህ እኔ ግን ዛሬ እውነቴን ነው ምልህ፣ ያው በእኔ ወድቀሃል። አዎ ወድቀሃል፣ ፈተናውን ወድቀሃል። እንዴ የምታስተዳድርህ የሩታ እህት እኮ አይደለችም። የሩታ እህት እንደ እህት ነው የተቆጣቻት ማለት ነው። እህቷ ናት፣ መቆጣት አለባት። አንተንም ልክ እንደዛው ማለት ነው። ምክንያቱም የእህቷ ህይወትን ሊበላሽ አትፈልግማ። በጥቅማ ጥቅም እንትን እያልሽ ወይም ደግሞ አንቺ የነጌ ህይወትሽን ነው እንትን እያለ ያለው እያታለልሽ ምናምን ነው ያለችው። ስለዚህ ይሄ የእህትነት ምክሯ ነው የመከረቻት ማለት ነው። ነጌ እንዳትጎዳባት ያልሆነ ቦታ ላይ እንዳትወድቅባት ማለት ነው። ይሄ የትኛውንም ቤተሰብ የትኛውንም እህት የሚመክሩት ምክር ነው የለገሰቻት ማለት ነው። ሶ ስለመከረቻት በቃ ከእህቴ ጋር እንደዚህ አይነት ማሳለፍ የለብህም ውጣ ስላለች በቃ እሷ እንደዛ ስለተናገረች ሩታን ትተህ ልትወጣ ነው እንዴ? ይሄ የማይመስል ነገር እኮ ነው። እኔ ለፍቅር ዋጋ ከፈልኩ፣ ለፍቅር እንደዚህ ከፈልኩ አትበል። አያምርብህም እንደውም ማለት ነው። ከባህር ማዶ መጥቼ ለሷ ብዬ እንደገና ደግሞ በዛን ሰዓት እርጉዝ በነበረችበት ሰዓት እናንተ የት ነበራችሁ ምናምን እያልክ ነበረ ማለት ነው። በዛን ሰዓት ግን ሄዱዬ እውነት ለመናገር መልሳት አለች። በቃ ቆማ ነው የቀረች። ቆማ ደንግጣለች ማለት ነው። ለነገሩ እኮ ደስታ አንተም አልነበርክም እኮ በዛን ሰዓት ከሩታዬ ጎን አልነበርክም። እንደውም የነበረው ከሩታ ጎን የነበረው ኦዲየንስ ነው። ክብር ለኦዲየንስ ማለት ነው። ኦዲየንስ ነው ከጎኗ የነበረው እንጂ ማንም ሰው አልነበረም። አንተም አልነበርክም። ወይኔ ዛሬው ደግሞ የተለየ ነው። ኧረ ምን ጉድ ነው! የማርያም ልጆች ምን ነው ዛሬ ሚጥሚጣ ነው እንደ የበሉት? እኔም ስለፈልፍ እነሱም እየለፈለፉ ነው። ለማንኛውም እንግዲህ የእኔም የማርያም ልጆችም ድምፅ ስሙ፣ ምንም ማድረግ አይቻልም ማለት ነው እና እንግዲህ ዛሬ ሩታዬ ነፍሷ ተጨንቋል ማለት ነው። አይዞሽ የልዑልዬ እናት አይዞሽ፣ አይዞሽ። እኔ እንደዚህ ጭቅጭቅ ሲበዛበት ላጥ ብዬ ሄዳለሁ፣ ሲመቸኝ ደግሞ እመጣለሁ የሚልሽ አይነት ወንድ ልጅ ከሆነ እዛው ጌራውት በይው፣ ጌራውት ብለሽ አባሪው ሩታዬ፣ የኔ ሰንቃጣ ማለት ነው። የኔ ጀግና፣ የኔ አንበሳ ማለት ነው። እኔ እኮ በቃ ስለተናደድኩኝ ነው አለች እኮ መጨረሻ ላይ ማለት ነው። ዘና ላርግሽ በቃ እንግዲህ ቤት ላይ ሳይሆን ውጭ ላይ ምሳ እንብላ ብለዋል። እንግዲህ ነገ እንጠብቃለን፣ በኤዱዬ ቤት እንጠብቃለን። ምርጥ ቪዲዮ ይለቀቅልናል ብዬ አስባለሁ ማለት ነው። እንግዲህ ያይ ደስታ እንዶ ምን አለበት እንዶ እውነቴን ነው። እኔስ በእርግጥ ደስታ ሳይሆን እንደዚህ ውልቅ ብሎ መውጣት የነበረበት እንዲህ ተገፈታትሮ እንደ በጥፊ በካልቾ ተብላ እንደው ተገፈታትራ መውጣት ማስወጣት የነበረባችሁ ሄርሜላ ወይም ሙሽሚት ነበረች። እንዶ ማን ያስወጣለን እንደዚህ እንዶ ድምፄ ከሰማሽ ውዝዬ እንዶ ስወድሽ ውዝዬ እንዶ ስቀበርልሽ ከወንድምሽ ቂጥቂጥ የምትሄድ ውሽማውን እንዶ አንድ ቀን እንደ ኤዱ አንድ ቀን በጥፊ በካልቹ እያልሽ ገፍትረሽ አስወጫት። አስወጫት። እኔ ደስታ አልነበረም እንደዚህ ሊደረግ የምፈልገው። እኔ ውሽሚት ነበረ። ቤተሰብ ትስማማላችሁ ብዬ አስባለሁ። ለማንኛውም ይመቻችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ። እወዳችኋለሁ። እናንተ ላይክ አድርጉ። ላይክ አድርጉ። ለምንድነው ላይክ የማታደርጉት? ኧረ አትሰስቱ፣ ተው።